እንዴ ወይ በቬሎሲቲ አውቶቡስ ተጀመረ። ይገርማል። እንዴ ታዲያስ የምስራች! ለተቀላጠፈ መንገድ የትራንስፖርት ካርድ በቬሎሲቲ ተጀመረ። ለመንገዶ መቀላጠፍ የመንገድ ካርድን በቬሎሲቲ ኤሌክትሪክ አውቶቡሶች የመግቢያ በር ጋር በሚገኘው ቫሊዴተር ማሽን በማስነካት ብቻ አገልግሎቱን ያገኛሉ። ለቀልጣፋ መንገድ ካርድን ሲጠቀሙ ሰልፍ መጠበቅ አይታሰብም። መንገድ ካርድን ከተጠቀሙ የቬሎሲቲ አውቶቡስ ሆስተሶች የተያዘሎትን ወንበር ይሰጥዎታል። ምን ይህ ብቻ! የካርዶን ቀሪ ሂሳብ ለማየትና በጉዞ ላይ ያሉ ካርዱን በተሳፈሩበት አውቶቡስ ላይ መሙላት ይችላሉ። በቴክኖሎጂ የታገዘውን ይህን የመንገድ ትራንስፖርት ካርድ በቬሎሲቲ አውቶቡሶች ወይም በቦሌና በሜክሲኮ ተርሚናሎች ላይ ማግኘት ይችላሉ። ለተቀላጠፈ መንገዶ የመንገድ ካርድ ይሁን ምርጫው። ወታደር ቤት ገብቶ ስልጠና የወሰደ ኢትዮጵያን ከፊት ያስቀድማል። ከእርሱ የግል እድገት የአገርና የወገን ይበልጥበታል። ወታደር አራዳ ነው። አንዲት የሰርዲን ጣሳን ለሁለት ለአምስት፣ አንድ ኮቾሮን ለሁለት ለሶስት ተካፍሎ መብላትን እንጂ ብቻዬን ልብላን አያውቅበትም። ልጄ አሏቸውና አጠገቤ ቁጭ በል እስኪ። ወጣህ ወረድክ፣ የአገርህም ጠባቂ ሆንክ፣ ያው እየሆነው ሆነ። መቼም እናትህ ኢትዮጵያን ለማገልገል የምትችልበት መንገድ ገና አልተጀመረም ልጄ። ለብዙ ወገንህ የምትተርፍ ነህ። አትበሳጭብኝ ልጄ። ጉብዝናህን፣ ታታሪነትህን፣ ቆራጥነትህን አውቃለሁ። እኔ እናትህ ቅንነትህም ታማኝነትህንም የምስት ሰው አይደለሁ። ይችን ያዝና የንግድ ሥራ ጀምር ብለው 4600 ብር ሰጧቸው። ጎልማሳው በላይነህ በእናታቸው ስጦታ ተደስተዋል። ደግሞም እኔ መርዳት ለእርሷ ማሰብ ሲገባኝ እርሷን አሳሰብኳት ብለው ሳይጨነቁ አልቀሩም። ግን ከእናት ስጦታ በላይ ከምርቃቷ ወዲያ በርታልኝ ብላ ከማበረታቷ የተሻገረ ምን ይገኛል? እርግጥ መታደል ነው። በባለ ሀብትና በባለ ጸጋ መሃል ያለውን ትርጓሜ ለሚመለከተው እየለየሁ መስጠት የጀመርኩት ጠቅላይ ሚኒስትር ዶክተር አብይ ካስተዋወቁኝ በኋላ ነው ለማለት ነው። ፈጣሪ በሚያውቀው ተደስቻለሁና ንፉግ አልሆንም። ላመስገን። የሚሰሩ እጆች ይባረኩ፣ የደከሙ ሰዎች ይመስገኑ። ከወለደች እናት ስጦታ ተቀብሎ ለእናት ሀገር እየተረፈ መሆን በሕይወት ዘመን የማይገኝ መታደል ነውና። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ መሰናዶ ሲሆን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ሞርስ የበላይ ጠባቂ ተሰናድቶ ወደ እናንተ እንዲደርስ የተዘጋጀው የካቲት 7 ቀን 2018 ዓ.ም የሞርስ ልዩ ዝግጅት እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን ኢደሳ ሲፈታ የተባሉ የሞርስ ተመልካች ከባህር ዳር ያደረሱንን መልእክት ወደ እናንተ እናደርሳለን። ከዓመቱ በአምስተኛው ወር ገበሬ የዘራውን አጭዶ ጎተራ የሚያስገባበት ወር፣ አዝመራውን የሚጠረጥርበት ወርሃ ጥር፣
ከአድካሚውና የሰውን ሕይወት ከሚያስቀጥለው የምግብ ምርት ማምረት በኋላ እረፍት የሚገኝበት ወር፣ የተጫጩ የሚዳሩበት የደስታ ወር ወርሃ ጥር። ከወሩም በመጨረሻው ቀን አንድ ዜና ከጎጃም ቡሬ ከተማ ተሰማ። ከወላጅ እናቱ አነስተኛ ጥሪት ተቀብሎ ለእናት ሀገሩ ስለተረፈው ሰው የሥራ ውጤት፣ የወገን መከታ ስለሆነው ሰው የሥራና የድካም ፍሬ አፍርቷልና ከባለሥልጣን እስከ ቀበሌ ነዋሪ፣ ከሀብታም እስከ ተመጽዋች፣ ከትንሽ እስከ ትልቅ፣ ከሊቅ እስከ ደቂቅ ጠሪ አክባሪ ጠርቷልና በቡሬ ከትበዋል። በእርግጥም አገሩን አብዝቶ የሚወደው ሰው የፌቤላ የዘይት ፋብሪካን ሲያስመርቅ በስፍራው የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉ ጠንክሮ በትጋት በመስራት ኢትዮጵያን ወደ ታላቅነት ሊመልስ ይገባል አሉ። የአገሪቱን 60 በመቶ የዘይት አቅርቦት የሚሸፍነውን የፌቤላ የዘይት ፋብሪካ ሲመርቁ ጠቅላይ ሚኒስትር ዶክተር አብይ እንዳሉት ኢትዮጵያ ታሪክ ጠገብና የ3000 ዓመታት ታሪክ ያላት ታላቅ ሀገር ናት። ይህች ታላቅ ታሪክ ያላት ሀገር ጠላቶቿ በሚነዙት ነፋስ አብሮ መጓዝ አይገባም። ኢትዮጵያን የሚወድ ሁሉ በትጋት በመስራት ወደ ታላቅነቷ ሊመልሳት ይገባል ብለዋል። ባለፉት 3 ዓመታት አሉ በወቅቱ ባለፉት 3 ዓመታት ኢትዮጵያን ለማፈራረስ ተሞክሮ ነበር። ሙከራው ከንቱ እንደሆነና እንደማይሳካ ኢትዮጵያን አፍርሰን ትንሽ ሀገር እናደርጋታለን ብለው ለሚሰሩ ኃይሎች ትልልቅ ኢንዱስትሪዎችን እየገነባን እናሳያቸዋለን አሉ። ለዚህም ህብረተሰቡ ከወሬ ይልቅ ለስራ ቦታ በመስጠት በትጋት መስራት ይገባል ሲሉ አሳሰቡ። ከወላጅ እናቱ ጥሪት ተቀብሎ ለእናት ሀገሩ ቅርስ ያተረፈው ሰው ማን ነው ብሎ የሚጠይቅ ቢኖርም በስራቸውና ለበርካታ ሰራተኞችና ቤተሰቦች የመኖር ህልውና በመሆናቸው ስማቸውንስ አይደለም ከናባት ስማቸው ጠርቶ እሳቸው የሚላቸው ብዙ ነው። ግን የዚህ ጽሑፍ አቅራቢ ኢንዱስትሪውን መርቀው ከከፈቱት ጠቅላይ ሚኒስትር ዶክተር አብይ አህመድ የሰማው ቃል ዛሬም ድረስ በጆሮው ያቃጭላል። በላይነህ አሉ ጠቅላይ ሚኒስትሩ። እናም በንግግራቸው እኔም ከኒህ ሰው ጋር ተዋወቅኩ። በላይነህ ባለሀብት አይደለም ባለጸጋ ነው አሉ። እውነት ነው። ከዚያ በኋላ ነው ስለ ባለሀብትና ባለጸጋ ልዩነትና አንድነት በሚገባ መረዳት ሳይሆን በትርጉም ልክና ሚዛን ያህል መለየትና አገባቡን ለሚገባው መጠቀም የጀመርኩት። ባለጸጋ ያካፍላል፣ በስራ ዕድል አመቻችቶ ተቋማትን አስፋፍቶ ጾታ፣ ሃይማኖት፣ ብሔር ሳይለይ ሳይመርጥ ሁሉንም በእኩል ተቀብሎ እንጀራ ያበላል። ባለሀብት ጥሪት ይሰበስባል፣ በዙሪያው ላሉ የስራ ዕድል ይከፍታል፣ የተቀናጠ ኑሮና መዝናናትን ያስቀድማል። ባለጸጋ በችሮታ እንኳን የሚሰጠውን ሰው እንዳያይበት ይጠነቀቃል። ቀኝ ሲሰጥ ግራህ አይመልከት እንዲል መጽሐፍ። እና እኒህ ሰው አቶ በላይነህ ክንዴ ድርጅታቸው ከመነሻው እስካሁን ባሉት 2 አስርት ዓመታትን የተሻገረ ጉዟቸው የታታሪዋ ኢትዮጵያ ተምሳሌት ነው ያሉትና የኢትዮጵያን ሆደ ሰፊነት ሁሉን አቅፋ መያዟ፣ ሀብታም ድሃ አለማለቷ፣ የእናትነት ባህሪዋን ወስደው ከድህነት ለመላቀቅ መፍጨርጨሯን ደግሞ ከታታሪነቷ ጋር አመሳስለው የታታሪዋ ኢትዮጵያ ተምሳሌት የሆነ የንግድ ድርጅት ስለመሆኑ ከመድረክ ስሰማ በወቅቱ የተሰማኝን ስሜት ለመግለጽ ተቸግሬ እንደነበር አስታውሳለሁ። አቶ በላይነህ በማኝነት የጠቀሷቸው እናታቸው ልጄ አሏቸውና አጠገቤ ቁጭ በል እስኪ፣ ወጣህ ወረድክ፣ የአገርህም ጠባቂ ሆንክ፣ ያው እየሆነው ሆነ። መቼም እናትህ ኢትዮጵያን ለማገልገል የምትችልበት መንገድ ገና አልተጀመረም ልጄ። ለብዙ ወገንህ የምትተርፍ ነህ።
አትበሳጭብኝ ልጄ። ጉብዝናህን፣ ታታሪነትህን፣ ቆራጥነትህን አውቃለሁ። እኔ እናትህ ቅንነትህም ታማኝነትህንም የምስት ሰው አይደለሁ። ይችን ያዝና የንግድ ሥራ ጀምር ብለው 4600 ብር ሰጧቸው። ጎልማሳው በላይነህ በእናታቸው ስጦታ ተደስተዋል። ደግሞም እኔ መርዳት ለእርሷ ማሰብ ሲገባኝ እርሷን አሳሰብኳት ብለው ሳይጨነቁ አልቀሩም። ግን ከእናት ስጦታ በላይ ከምርቃቷ ወዲያ በርታልኝ ብላ ከማበረታቷ የተሻገረ ምን ይገኛል? እርግጥ መታደል ነው እንጂማ ከዚህ ቀደም የነበረው ሕይወት ለአገር ሲባል ደም አፍስሶ አገሩን በታማኝነት ለማገልገል የቆረጠ ጀግና በወታደራዊ ዩኒፎርሙ ሲታይ ግርማ ሞገስ የነበረው ሰው ያልተፈተነው ፈተና አልነበረም። ከግዳጅ ገጣና መርዶ የተላከላቸው የወዳጆቹን ህልፈት እያሰበ የቀን ጉዳይ ሆኖ ሁኔታዎች ከተበለሻሹም በኋላ ቤተሰቤ ብለው ናፍቀው የሄዱ የወታደር ቤት ወንድሞቹ የቤተሰብ አባላቸው መካከል 1 ወይም 2 ጎድሎባቸው በሐዘን ተቆራምደው እንደነበር የሰማበትን አጋጣሚ አስታውሶ ቤተሰቡን በደህና ያገናኘውን አምላክ አመስግኖ ለእናቱ ለምዬ ለወላዲቷ ለርሷ ረጅም ዕድሜን ተመኝቶ ቀድሞ ጉልበቷን ቀጥሎ ጉንጯን ስሞ 4600 ብሩን ተቀበለ። እናም ያ የትናንቱ ጎልማሳ የዛሬው ባለጸጋ ከጎጃም አዲስ አበባ በጀመሩት ንግድና በግል ጥረታቸው ዛሬ የኮርፖሬት ንግድ አከናዋኝ ስመጥር ናቸው። እኔ በነበርኩበት ቡሬ ከተማ የተመረቀው ኢንዱስትሪ የዘይት ፋብሪካው 30 በመቶ የውጭ ምንዛሪን የሚያስቀር መሆኑን ከተናገሩ በኋላ ከዚህ ይበልጥ መስራት እንደሚቻል ግን ችግር የሆነባቸውን የኃይል አቅርቦትና ጥሬ ዕቃ ለማስገባት የሚያስፈልገው የውጭ ምንዛሪ እጥረት ላይ መፍትሄ ሊሰጥ እንደሚገባ የሚመለከታቸው ባሉበት ተናገሩ። የሥራ ሰው እንዲህ ነው ብዬ ጎልቶ መድረክ ድረስ ባይሰማም አጠገቤ ለነበሩት እንግዶች ድምፅ አወጣሁና ተናገርኩ። ባለሀብቱ አቶ በላይነህ ክንዴ ለጠቅላይ ሚኒስትር ዶክተር አብይ አህመድ የጋሻ ጦር ካባና የፈረስ ስጦታ ያበረከቱላቸው ሲሆን ለፋብሪካው እዚህ መድረስ አስተዋጽኦ ላበረከቱ ሌሎች የመንግስት የሥራ ኃላፊዎችም እውቅና ሲሰጡ አስተዋልኩ። ይህንን ማለት ያስፈለገኝ በባለ ሀብትና በባለ ጸጋ መሃል ያለውን ትርጓሜ ለሚመለከተው እየለየሁ መስጠት የጀመርኩት ጠቅላይ ሚኒስትር ዶክተር አብይ ካስተዋወቁኝ በኋላ ነው ለማለት ነው። የቡሬውን ኢንዱስትሪ ምርቃት መርሃ ግብር ያነሳሁት ከዚያስ በኋላ አትሉኝም? ፌቤላ ኢንዱስትሪ 12.2 ሚሊዮን ሊትር የሚጠጋ ዘይት አምርቶ ለገበያ አቅርቧል። አቶ በላይነህ ክንዴ የፌቤላ ኢንዱስትሪ ባለቤትና የቢኬጂ የቦርድ ሰብሳቢ ሚያዝያ 4 ቀን 2013 ዓ.ም ፌቤላ ኢንዱስትሪ በመጀመሪያው ዙር የውጭ ምንዛሪ ተመድቦለት ባስገባው ጥሬ ዕቃ ተጠቅሞ 12.2 ሚሊዮን ሊትር የሚጠጋ ዘይትና 1.8 ሚሊዮን ተጓዳኝ ምርቶችን አምርቶ ለገበያ ማቅረቡን የታታሪዋ ኢትዮጵያ ተምሳሌት ቢኬጂ የህዝብ ትራንስፖርት ችግርን ለማቃለል በኤሌክትሪክ ኃይል የሚንቀሳቀሱና 15 ሰው የመጫን አቅም ያላቸውን ሚኒባሶች እየገጣጠመ ለገበያ ማቅረብ መጀመሩ ከፍተኛ አቅም ያላቸው ፈጣንና በአንድ ጊዜ 2 መኪና ቻርጅ ማድረግ የሚችሉ የኤሌክትሪክ ቻርጀሮችን ለማግኘት የፈለገ የታታሪዋ ኢትዮጵያ ተምሳሌት ቢኬጂን አዘውትሮ መጎብኘት መጀመሩ ለከተማችን ትልቅ ብስራት ነው። ምክንያቱም በየዕለቱ በትራንስፖርት ችግር ለሚንገላታው ነዋሪያችን መፍትሄ የሚሆኑ ዘመናዊ በኤሌክትሪክ የሚሰሩ አውቶቡሶች ስራ መጀመራቸውና አውቶቡሶቹም ስራ እንዲጀምሩ ለባለጸጋው በላይነህ ክንዴ ከተማ አስተዳደሩ ምስጋና አቀረበ የሚለው ዜና
መሰማቱ ከአዲስ አበባ፣ ባህር ዳር፣ ደሴ፣ ወልዲያ፣ ኮምቦልቻ ሰማይ ላይ መናኘቱ የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ፋውንዴሽን የበዓል ወቅትን ምክንያት በማድረግ በየጊዜው ለ500 የሚደርሱ ዜጎች ማዕድ የሚያጋራ መሆኑና ማዕዱም ተቆርሶ ወገን የሚመገበው ቢኬጂ ቅርንጫፍ መሆኑ ሳይቀር የባለጸጋው የማካፈል ከወገን አብሮ የመቆምን አለኝታነት ማሳየታቸው በበዓላት ወቅትን ባሻገር እገሌ ታመመ ተቸገረ የሚባልባቸውን ጊዜያቶች ሳይቀር ፈጥነው እንደሚደርሱ ማወቅ የሚችል የተደረገለት ቢሆንም ቀኝ ሲሰጥ ግራው አልተመለከተም በእርሳቸው ዘንድ። በ20ኛው በግራንድ አፍሪካ ሽልማት በልዩነት ከተመረጡ 7 የተቋም መሪዎች ውስጥ የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ባለቤት እና መስራች አቶ በላይነህ ክንዴ አንዱ መሆናቸው በላይነህ ክንዴ ግሩፕ ካሉት ዘርፎች ውስጥ አንዱ በሆነው የእርሻ ዘርፍ በ2017-18 የምርት ዘመን የተሻለ ምርት አስመዝግቦ ጎተራው ሙሉ የሆነበትን ማስታወስ ዘርፉ በተለያዩ ክልሎች በአዝርዕት እንዲሁም አትክልትና ፍራፍሬን ከማልማት ባለፈ የቅባት እህሎችን በስፋት ማምረቱን አጠናክሮ መቀጠሉ ብቻ ሳይሆን ዘርፉ የያዘው የሥራ አጥ ቁጥርን ለተመለከተ ከሰራተኞቹ በስተጀርባ ያለውን የቤተሰብ ብዛት አስልቶ የተቃለለውን የቤተሰብ ችግር መገመት አያዳግትም። ወይ በቬሎሲቲ አውቶቡስ ተጀመረ። ይገርማል። ታዲያስ የምስራች! ለተቀላጠፈ መንገዶ መንገድ የትራንስፖርት ካርድ በቬሎሲቲ ተጀመረ። ለመንገዶ መቀላጠፍ የመንገድ ካርድን በቬሎሲቲ ኤሌክትሪክ አውቶቡሶች የመግቢያ በር ጋር በሚገኘው ቫሊዴተር ማሽን በማስነካት ብቻ አገልግሎቱን ያገኛሉ። ለቀልጣፋ መንገዶ መንገድ ካርድን ሲጠቀሙ ሰልፍ መጠበቅ አይታሰብም። መንገድ ካርድን ከተጠቀሙ የቬሎሲቲ አውቶቡስ ሆስተሶች የተያዘሎትን ወንበር ይሰጥዎታል። ምን ይህ ብቻ! የካርዶን ቀሪ ሂሳብ ለማየትና በጉዞ ላይ ያሉ ካርዱን በተሳፈሩበት አውቶቡስ ላይ መሙላት ይችላሉ። በቴክኖሎጂ የታገዘውን ይህን የመንገድ ትራንስፖርት ካርድ በቬሎሲቲ አውቶቡሶች ወይም በቦሌና በሜክሲኮ ተርሚናሎች ላይ ማግኘት ይችላሉ። ለተቀላጠፈ መንገዶ የመንገድ ካርድ ይሁን ምርጫው። በአጠቃላይ የታታሪዋ ኢትዮጵያ ተምሳሌት ቢኬጂ እንደ አገር ብዙ የሸፈነው ቀዳዳ አለ። እንደ ዜጋ በሰራተኝነት ቀጥሮ ከያዛቸው ወገኖች አነስቶ እስከ ቤተሰቦቻቸው ድረስ ምን ያህል እንደሆኑ ማሰቡ ብቻ ሳይሆን በሆቴል፣ በትራንስፖርት፣ በአገልግሎት ሰጪ፣ በጥገና፣ በመገጣጠም፣ በስራ ዕድል ፈጠራ፣ በእርሻ፣ በማቀነባበር በብዙ ባልተዘረዘሩ መስኮች አገልግሎታቸውን የሚያገኘው ወገን የእርካታ ምንጭም መሆኑ መዘንጋት የለበትም። ከዚህ ባሻገር በሚዲያ ይገለጽ አይገለጽ እርግጠኛ ባልሆንም በሁለት ዋና ዋና ጉዳዮች ባለጸጋው ሰው ሊመሰገኑ ይገባል ብዬ መናገር እወዳለሁ። የኢትዮጵያ ወታደር ኢትዮጵያን በቅንነትና በታማኝነት ከማገልገል ሌላ ዓላማ የለውም። አስተውላችኋል ብዬም አስባለሁ። ወታደር መኮንን መሆን ብቻ እኮ አይደለም። ወታደር ቤት ገብቶ ስልጠና የወሰደ ኢትዮጵያን ከፊት ያስቀድማል። ከእርሱ የግል እድገት የአገርና የወገን ይበልጥበታል። ወታደር አራዳ ነው። አንዲት የሰርዲን ጣሳን ለ2 ለ5 አንድ ኮቾሮን ለ2 ለ3 ተካፍሎ መብላትን እንጂ ብቻዬን ልብላን አያውቅበትም። ውሃ በኮዳ የሚካፈል ነው እኮ ወታደር። እንደ አቶ በላይነህ ባለጸጋ አይነት ደግሞ ከዚህ ስነ ስርዓትና የህሊና ታማኝነት በመነሳት የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር እንዲል መጽሐፍ ታማኝ ግብር ከፋይ ናቸው። ይህ በከተማ ልማት፣ በገበታ ለሀገር፣ በኮሪደር ልማት የምታየው ለውጥ በታመኑና በተመሰገኑ የግብር ከፋዮች ክፍያ እየተሰራ መሆኑን አትዘንጋ። የታታሪዋ ኢትዮጵያ ተምሳሌት የሆነው ቢኬጂ ሁለተኛው ከንግድ ትርፉ ማህበራዊ ኃላፊነቱን መወጣቱ ሊያስመሰግነው የሚገባ ነው። ማህበራዊ ኃላፊነት ሲባል የተቸገረን መርዳት ወይም ማዕድ ማጋራት ማለት ብቻ እንዳይመስልህ ወዳጄ። የዛሬ ህፃናት የነገ አገር ተረካቢ ታዳጊዎች ከተማሩና ዕውቀት ከገበዩ ነው ኢትዮጵያን የሚያሻግሩት። ስለዚህ ደግሞ የትምህርት ገበታ የሚዘረጋበት ዕውቀት የሚቀሰምበት የትምህርት
ቤት ያስፈልጋል። ለዚህ ማሳያ ደግሞ ታታሪዋ ኢትዮጵያ በእውቀት ወደፊት ትቀድም ዘንድ በተምሳሌቷ ስም የሚጠራው ቢኬጂ ትምህርት ቤቶችን አስገንብቷል። ከነ መሰረተ ልማት ማለት ነው። ትምህርት ቤት ባዶውን ቆሞ መጸዳጃ ቤት ከሌለው ውሃ ከሌለው አይሆንምና ኑሮ ለከበዳቸው የመኖሪያ ቤት ለሌላቸው በተለይ የቢኬጂ አሻራ ባረፈባቸው አካባቢዎችና ወሰንተኛ ከተሞች መኖሪያ ቤት ገንብቶ በምርቃታችሁ አትርሱኝ ብሎ አስረክቧል። ወጣቶችን በአውቶሞቲቭ ዘርፍ በማሰልጠን ለስራ ዝግጁ ለማድረግ እየሰራ የሚገኘው ቢኬጂ ከትምህርት ተቋማት በተጨማሪ ከፍተኛ ውጤት በማምጣት ወደ ዩኒቨርሲቲ ለሚቀላቀሉ ተማሪዎች የኪስ ገንዘብ በመስጠት በከፍተኛ ማዕረግ እንዲመረቁም የበኩሉን አስተዋጽኦ አድርጓል። ቢኬጂ በቡሬ ከተማ ለሚገኙ ከ170 በላይ በዝቅተኛ ገቢ ለሚተዳደሩ ወገኖች በየወሩ 1500 ብር በቋሚነት እየደገፈ ነው። ከቡሬ ከተማ ከአራቱም ቀበሌዎች ለተውጣጡና በዝቅተኛ ገቢ የሚተዳደሩ ከ170 በላይ ወገኖች በየዓመቱ የጤና መድን ወጪን ይሸፍናል። ፌቤላ ለዳሞት ሁለተኛ ደረጃ ትምህርት ቤት ቤተ መጻሕፍትና የአይሲቲ ማዕከል ገንብቶ አስረክቧል። ከሜድሮክ ኢትዮጵያ ጋር በመቀናጀትም በማንኮሳ ከተማ የመጀመሪያ ደረጃ ትምህርት ቤት ገንብቶ ስራ አስጀምሯል። ከዚህ በተጨማሪ በሰከላ ወረዳ ለሚገኙ ወጣቶች የሥራ ዕድል መፍጠሪያ 10 ሚሊዮን ብር በመደገፍ በሁሉም ዘርፍ ያለውን አበርክቶ ማሳየት ችሏል። ከዚህ በተጨማሪም ደብረ ማርቆስ ለሚገኘው ሐዲስ ዓለማየሁ አዳሪ ትምህርት ቤት የ4 ሚሊዮን ብር ድጋፍ አድርጓል። ግምጃ ቤት፣ ኮሶበር፣ ካሳ፣ እንጅባራ ለተገነቡ ትምህርት ቤቶችም የራሱን አስተዋጽኦ አድርጓል። በፋብሪካው አካባቢ የሚገኙ ወገኖችንም ውሃና መብራት በነፃ እንዲጠቀሙ እያደረገ ነው። ፊቤላ በፍኖተ ሰላም ከተማ 15 የመኖሪያ ቤቶችን በመገንባትም በዝቅተኛ ገቢ ለሚተዳደሩ ወገኖች አስረክቧል። በየዓመቱ የሚከበሩ ልዩ ልዩ በዓላትን መነሻ በማድረግም በዝቅተኛ ገቢ የሚተዳደሩ ወገኖችን ይደግፋል። በቡሬ ከተማ በ30 ሚሊዮን ብር ወጪ የመጀመሪያ ደረጃና መካከለኛ ትምህርት ቤት ገንብቶ አስረክቧል። ከነዚህ የማህበራዊ ኃላፊነት መወጣት ባሻገር በሳል አመራር የሚሰጡባቸው የተለያዩ ተቋማትን በቦርድ ሰብሳቢነትና በቦርድ አባልነት እያገለገሉ ድንቅ የተባሉና ውጤታማ ውሳኔዎችን ለማሳረፍ የቻሉት ባለጸጋው በላይነህ ክንዴ ጉልበታቸው የሚዘነጋ አይደለም። በ5 ዓመታት ብቻ ቢኬጂ ከ1 ቢሊዮን ብር በላይ ገንዘብ ለማህበራዊ ልማት ወጪ ያደርጋል። ይህንን በልባችን ይዘን እየተገረምን የተጠቀሱትም ከሰራቸው ስራዎች በጥቂቱ መሆኑን ታሳቢ አድርገን በተለይ ለዚህ ሁሉ መነሻ የሆናቸውን ጥሪት የሰጧቸው እናታቸው የአንገት ሐብል ሽልማት ጠቅላይ ሚኒስትር ዶክተር አብይ አህመድ የፌቤላን ኢንዱስትሪ በመረቁበት ወቅት እንዲሸለሙና እናቴ ውለታሽ ከብዶኛል አለሁ አልረሳውሽም ለማለት ያህል ነው በማለት በንግድ ቋንቋ የምርቃት ቀብድ መስጠታቸውን ሁሉ አልዘነጋሁትም። ለምን ይህን አልኳችሁ? ከእናት እንካ የተባለን ተቀብሎ ለእናት ሀገር እንኪ ማለት መታደል ነው። እናት ሀገርም ደሙን አፍስሶ መሬቷን አረስርሶ አለሁ ብሏት ነበርና ልጄ ይህንንም በነካጅህ ብላ ሌላ ኃላፊነት ሰጥታው በውጤታማ ደረጃ መጠናቀቁን ስሰማ ነው ባለጸጋውን ካወቅኳቸው ጊዜ አንስቶ እስካሁን ዜና ድረስ የማውቀውን ሲነገርላቸውም ያልሰማሁትን መናገር የወደድኩት። በዚህ ሰሞን የገበታ ትውልድ ውጥን እውን መሆንና ከተጠበቀው በላይ አልቆና አስበልጦ መስራት ለቻለው ለቢኬጂ ግሩፕ እንዲያስተዳድረው የተወሰነ መሆኑን ከጠቅላይ ሚኒስትሩ አንደበት መስማቴ ነው ዛሬ ይህንን ጦማር አዘጋጅቼ ለሞርስ አዘጋጆች የመላኬ ዋናው ምስጢር። በላይነህ ይሄንን ሊሰራ ይችላል የሚል ኃላፊነት ሲሰጠኝ በደስታ ነው የተቀበልኩት። እዚህ ላይ በእውነት ለመናገር እነዚህ ፕሮጀክቶች እና እሳቸው የተለሟቸው ትልሞች ለዚች ሀገር ተስፋ ስለሆኑ
ይህንን ተስፋ እውን ከሚያደርጉና ታሪኩንም የተረኩ ባለቤት ለመሆን ከፍተኛ ጉጉት ነበረ። ያንን ተቀብለው በላይነህ ይፈጽማል ብለው ሰጡኝ። ያንንም ታሪክ እውን አድርጌ ዛሬው ላይ ሳየው በጣም እድለኛ ነኝ። እናም በ13.3 ሄክታር መሬት ላይ ያረፈውና የወሎን ተፈጥሮ ከዘመናዊ የቱሪዝም አገልግሎት ጋር ያሰናኘው ሎጎ ሐይቅ ሪዞርት ኢትዮጵያ በቱሪዝም ዘርፍ ያላትን እምቅ አቅም የሚያሳይ አዲስ መዳረሻ ሆኗል። በጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ውጥን የተገነባው ይህ በ13.3 ሄክታር መሬት ላይ ያረፈው ሎጎ ሐይቅ ሪዞርት ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ምግብ ቤቶችን፣ የመዋኛ ገንዳዎችን፣ የውስጥ ለውስጥ አስፋልት መንገዶችንና የሄሊኮፕተር ማረፊያን ጨምሮ ሁሉንም አይነት መገልገያዎች አሟልቶ ይዟል። በተጨማሪም በተለያዩ የፍራፍሬ ዞኖችና ለአይን በሚማርኩ አረንጓዴ ስፍራዎች የታጀበ በመሆኑ ለጎብኚዎች የማይረሳ ትውስታን የሚሰጥ እጅግ ማራኪ ቦታ ነው። ይህ ሪዞርት ከያዛቸው ዘመናዊ መገልገያዎች ባሻገር ኢትዮጵያ ከአፍሪካ ቀዳሚ የቱሪስት መዳረሻ ለመሆን ያላትን ቁርጠኝነትና ተግባራዊ እንቅስቃሴ የሚያሳይ ቋሚ ምስክር ነው። የቱሪዝም ልማቱን ከተፈጥሮ ሀብት ጥበቃ ከዘላቂነትና ከአካታችነት ጋር በማቀናጀት ሪዞርቱ የወሎ ሕዝብ ያለውን ጥልቅ ባህላዊና ተፈጥሯዊ እሴት ለዓለም ማህበረሰብ የሚያስተዋውቅበት ሰፊ ገበታ ሆኖ ያገለግላል። አካባቢው ታሪካዊ ነው። ይሄንን ታሪካዊ ቦታ ደግሞ ከአካባቢው ጋር የሚመች ተቋም መፍጠራችን አርት አስቀምጠናል ማለት ነው። በገጽታው እጅግ የሚያምር ደስ የሚል ቦታ ነው። ይሄ አርት የሆነ ሆቴል ተመስርቷል። ይሄ ብቻ በቂ አይደለም። ወደፊት ሌሎች ባለሀብቶች ዙሪያውን እና ሌሎችም አሉ ባህሮች በቅርብ ርቀት ያሉ መስራት አለባቸው። ታዲያንን ገና ከጅምሩ ሰውየው ባለጸጋ መሆናቸውን እጅ ለእጅ ተያይዞ ደከመኝ ሰለቸኝ ሳይሉ ሰርተው የመለውጥ ተምሳሌትነታቸውን ላረጋገጡላቸው ሎጎ ሐይቅ ሪዞርትን እንዲያስተዳድሩ መወሰኑን አበሰሩ። በደቡብ ወሎ ዞን ሎጎ ሐይቅ ዙሪያ የተገነባው አዲሱ ሪዞርት ጠቅላይ ሚኒስትር ዶክተር አብይና ከፍተኛ ባለስልጣናቶቻቸው በተገኙበት ቅዳሜ ጥር 30 ቀን 2018 ዓ.ም ተመርቋል። እሳቸው በሐሳብ አመንጭነት፣ እኛ ደግሞ ያንን ሐሳብ በተግባር እውን በማድረግ እዚህ አካባቢ ያሉ ክፍተቶችን በማየት ጸጋዎችን በማየት ይሄ አካባቢ እንግዲህ እንደምታየው ነው። ታይቶ የማይጠገብ ቦታ ነው። ግን ማየት አቅቶን ለብዙ ዓመት ክፍት ሆኖ ቆይቷል። አሁን የሚያይ ሰው ሲመጣ፣ ተፈጥሮን መረዳት የሚችል ሰው ሲመጣ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ባሰፈሩት መልእክት የወሎን ተፈጥሯዊ ውበት ዘመናዊ እንዲሁም ዓለም አቀፍ ደረጃውን የጠበቀ ከመሰረተ ልማት ጋር አጣምሮ የያዘ ድንቅ ፕሮጀክት ነው ሲሉ ሪዞርቱን አሞካሽተዋል። መንግስትንና የግሉን ዘርፍ በማስተባበር የተገነባው ይህ ፕሮጀክት ለሁለቱ አካላት አጋርነት፣ ለፖሊሲ ቀጣይነትና ለረጅም ጊዜ እድገት ዘላቂ መሰረት እንደጣለም ገልጸዋል። ዶክተር አብይ በምረቃ ስነ ስርዓቱ ላይ ባደረጉት ንግግር ሪዞርቱ የተገነባው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባወጣው ገንዘብ እንደሆነ ተናግረዋል። በስሩ ከ15 በላይ ድርጅቶችን የሚያስተዳድረው በላይነህ ክንዴ ግሩፕ ባለቤት የሆኑት ባለጸጋው በላይነህ ክንዴ የሪዞርቱን ግንባታ ስራ ማከናወናቸውን ጠቅላይ ሚኒስትሩ ጠቁመው በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል ብለዋል። ይህንን ምክንያት በማድረግ አሉ ጠቅላይ ሚኒስትሩ፣ ይህንን ምክንያት በማድረግ ባለሀብቱ ሪዞርቱን እንዲያስተዳድሩ መወሰኑን ይፋ አድርገዋል። የለፋበት የደከመበት የሚወደው ማህበረሰብ ስለሆነ ይህንን ሪዞርት ራሱ በላይነህ ክንዴ እንዲያስተዳድረው ተወስኗል ብለዋል።
ጠቅላይ ሚኒስትሩ ይህንን ሲሉ ባለጸጋው በላይነህ ክንዴ በበኩላቸው ሎጎ ሐይቅ ሪዞርትን ስንገነባ ባገኘነው የግንባታ እውቀትና የመፈጸም አቅም ሂልተን ባህር ዳርን በአጭር ጊዜ ለማጠናቀቅ በትኩረት እየሰራን ነው ብለዋል። እዚያም አለለሃ ወዳጄ። እኔ ባህር ዳር ሆኜ የባህር ዳር ሂልተንን ጅምር አይቻለሁና ይህንንም ጽሑፍ እንድጽፍ ምክንያት ሆኖኛልና ይበል እላለሁ። ቢኬጂ የተሰጠውን ኃላፊነት እውን እንዲሆን ቀን ከሌት የደከማችሁ ሙያተኞች ድርጅታችሁ ቢኬጂ በእጅጉ ኮርቶባችኋል ሲል ማኔጅመንቱ አመስግኗል። በነገራችን ላይ የቁጥር ግጥምጥሞሹ ገርሞኛል። ጥር 30 ቀን ፌቤላ ኢንዱስትሪ ተመረቀ። መመስገን ያለባቸው ተመሰገኑ። ያልሰማነውን ሰማንና ተገረምን። እጃችንን ባፋችን ጫንን። ለእኛ ትልቅና የመጨረሻው ይህ እስከሚመስለን የገመትን ነበርንና ከዚያ የላቀው ደግሞ መጣ። ይህ አስደማሚ እንኳንም በሕይወት ኖርኩ አየሁት የሚያስብለንም ሆነ። ታዲያንን ይህ የላቀ ስራም የተመረቀው ጥር 30 ቀን ነበር። የእፎይታ ጊዜ፣ የደስታ ጊዜ፣ የእረፍት ጊዜ ነውና እናንት የደከማችሁ እንኳንም ደስ አላችሁ። እኔም ፈጣሪ በሚያውቀው ተደስቻለሁና ንፉግ አልሆንም። ላመስገን። የሚሰሩ እጆች ይባረኩ፣ የደከሙ ሰዎች ይመስገኑ። ከወለደች እናት ስጦታ ተቀብሎ ለእናት ሀገር እየተረፈ መሆን በሕይወት ዘመን የማይገኝ መታደል ነውና ረዥም ዕድሜና ጤናን ተመኘው። ኢደሳ ሲፈታ ከባህር ዳር። የተወደዳችሁ የሞርስ ቤተሰቦች እንዲህ አይነት ለአገርና ለወገን የሚጠቅም አመለካከት ማንጸባረቅ ወይንም መልእክት ማስተላለፍ በፈለጋችሁ ጊዜ በ3 ወር አንድ ጊዜ እንዲህ አይነቱን ሽፋን ልንሰጥ ተዘጋጅተናልና በስልክ ቁጥር 0911 69 83 22 የቴሌግራም አድራሻ መልእክታችሁን ልታደርሱንና በሞርስ የበላይ ጠባቂ መታረም ያለባቸው ታርመው መልሰን ወደ እናንተ የምናቀርብ መሆኑን በዚህ አጋጣሚ ልናስታውሳችሁ እንወዳለን። በዚሁ በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ታሪካችን እናልፋለን። ወይ በቬሎሲቲ አውቶቡስ ተጀመረ። ይገርማል። እንዴ ታዲያስ የምስራች! ለተቀላጠፈ መንገዶ መንገድ የትራንስፖርት ካርድ በቬሎሲቲ ተጀመረ። ለመንገዶ መቀላጠፍ የመንገድ ካርድን በቬሎሲቲ ኤሌክትሪክ አውቶቡሶች የመግቢያ በር ጋር በሚገኘው ቫሊዴተር ማሽን በማስነካት ብቻ አገልግሎቱን ያገኛሉ። ለቀልጣፋ መንገዶ መንገድ ካርድን ሲጠቀሙ ሰልፍ መጠበቅ አይታሰብም። መንገድ ካርድን ከተጠቀሙ የቬሎሲቲ አውቶቡስ ሆስተሶች የተያዘሎትን ወንበር ይሰጥዎታል። ምን ይህ ብቻ! የካርዶን ቀሪ ሂሳብ ለማየትና በጉዞ ላይ ያሉ ካርዱን በተሳፈሩበት አውቶቡስ ላይ መሙላት ይችላሉ። በቴክኖሎጂ የታገዘውን ይህን የመንገድ ትራንስፖርት ካርድ በቬሎሲቲ አውቶቡሶች ወይም በቦሌና በሜክሲኮ ተርሚናሎች ላይ ማግኘት ይችላሉ። ለተቀላጠፈ መንገዶ የመንገድ ካርድ ይሁን ምርጫው። ዳዳ ሞርስ ማለት ይችላል።
ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ተመርጦ ከደረሱን መልእክቶች አንዱ የሆነውና ለዛሬ የሞርስ ልዩ ዝግጅት የተዘጋጀው የየካቲት 7 ቀን 2018 ዓ.ም የሞርስ ልዩ ዝግጅት በዚሁ አበቃ።